ሰላም ሰላም እንዴት ናችሁ? ውድ ቻናላችን ተከታታዮች ዛሬ በሌላ ቪዲዮ ተገናኝተናል። ያው እንግዲህ ባለፈው ዩኒት 2 አይተናል። ዛሬ ደግሞ ዩኒት 3 ፒፕል ኤንድ ስቴት ኢን ኢትዮጵያ ኤንድ ሆርን ቱ ዘ ኤንድ ኦፍ 30 ሴንቸሪ የሚለው እናያለን ማለት ነው። ሶ በዚህ ዩኒት 3 እንግዲህ የሆርን ኦፍ አፍሪካ እና ኢትዮጵያ ይሄ ቋንቋዎች፣ ሪሊጅኖች እና እንደ ዛጉዌና አክሱማይት ዳይናስቲ የሚለው እናያለን ማለት ነው። በዚህ በፓርት 1 ስር ደግሞ ላንጉጅ ፋሚሊዎችን እና ኢንዲጂኒየስ ሪሊጅን ኦፍ ኢትዮጵያ ኤንድ ሆርን የሚለው እናያለን ማለት ነው። 3.1 ላንጉጅ ሪሊጅን ፒፕል ኦፍ ኢትዮጵያ ኤንድ ሆርን ላንጉጅ ፋሚሊ ወች እናያለን ማለት ነው። ኢትዮጵያ ኤንድ ሆርን ኢዝ ማርክድ ባይ ዋት ኢትኒክ እና ሊንግዊስቲክ ዳይቨርሲቲ አለው። ኢትዮጵያ እና the horn of Africa is inhabited by people who speak various language ማለት different language and follow different religion የተለያዩ ሪሊጅን እና የተለያዩ ቋንቋዎችን ተናጋሪ ናቸው ማለት ነው በኢትዮጵያ እና ሆርን ኦፍ አፍሪካ የሚገኙ። in addition there are over 18 languages with many dialects, yet there is a strong unity beyond cultural and linguistic diversity. መጀመሪያ ኢትዮጵያ እና the horn የት ነው የሚገኙት የት አካባቢ ነው የሚለው ማየት አለብን። ኢትዮጵያን the horn የሚባሉት አራት ሀገራቶች ናቸው። አንደኛ ኢትዮጵያ ነች፣ ሁለተኛ ደግሞ ኤርትራ፣ ከዛን ጅቡቲ ያለ፣ ከዛን ሶማሊያ ናቸው ማለት ነው። እነዚህ the horn of Africa ማለት ነው የሚባሉት ማለት ነው። እነዚህ ውስጥ ያው እንግዲህ ብዙ ቋንቋዎችና ሃይማኖቶች ይነገራል ማለት ነው። ሊንግዊስቲክስ ወይ ደግሞ ስለ ቋንቋ የሚያጠኑ ሰዎች የፐርሰን ኦፍ ስቴዲ ቦት ላንጉጅ ክላሲፊኬሽን ማለት ነው ሊንግዊስቲክ ይባላል። ክላሲፋይድ ላንጉጅ ኦፍ ኢትዮጵያ ኤንድ ሆርን ኢንቱ ቱ ሜጀር ሱፐር ፋሚሊዎች አሉት ማለት ነው። ኢትዮጵያ እና ሆርንን በሁለት ሱፐር ፋሚሊዎች ከፍለዋታል። አንደኛ አፍሮአዚያቲክ እና ሁለተኛ ናይሎሴራን ብለው በትላልቅ ሱፐር ፋሚሊዎች ከፋፍለዋታል ማለት ነው። ስፒከር ኦፍ አፍሮአዚያቲክ ሱፐር ፋሚሊ አር ፈርዘር ዲቫይድድ ኢንቱ ኩሻቲክ፣ ኦሞቲክ እና ሴማቲክ ላንጉጅ ፋሚሊ ተብለው ተካፈሉ ማለት ነው። ስፒከር ኦፍ አፍሮአዚያቲክ ሱፐር ፋሚሊ የሚባሉት ኩሻቲክ፣ ኦሞቲክ፣ ሴማቲክ ላንጉጅ ፋሚሊ ተብለው ለሶስት ተከፋፈሉ ማለት ነው። ዘ ስፒከር ኦፍ ዘ ናይሎሴራን ሱፐር ፋሚሊ ደግሞ ለሁለት ይከፈላል። ሻርሊናውን እና ኮማን ተብለው በሁለት ሱፐር ፋሚሊ ሰብ ፋሚሊ ይከፈላል ማለት ነው። አፍሮአዚያቲክ ሱፐር ፋሚሊ የሚባሉት አሁን እንግዲህ እነ ኩሻቲክ እና ኦሞቲክ እና ሴሚቲክ ቅድም ያልናቸው ነው። ላርጀስት ከቨሬጅ አላቸው በኢትዮጵያን ፖፑሌሽን ማለት ነው። አንደኛ እንግዲህ ኩሻቲክ ነው። ለኩሻቲክ ማጆሪቲ ስፒክስ ኩሻቲክ ላንጉጅ ፋሚሊ ኢን ተርምስ ኦፍ ቦዝ ኤሪያል ከቨሬጅ እና ሳይዝ ኦፍ ስፒከር ኩሻቲክ ላንጉጅ ፋሚሊ በጣም ትልቁ ነው ማለት ነው። ማጆሪቲ ነው ኩሻቲክ መናገሩ። ዜር ኢዝ ስፕሊት ኦቨር ኢንቱ ኔይቦሪንግ ካንትሪስ the ኩሻቲክ ላንጉጅ ሰብ ዲቪዥን የሚባሉት ያው ኖርዝ ኩሻቲክ፣ ሴንትራል ኩሻቲክ እና ኢስተርን ኩሻቲክ ተብለው ይከፈላል ማለት ነው። ኖርዝ ኩሻቲክ፣ ሴንትራል ኩሻቲክ እና ኢስተርን ኩሻቲክን በሁለት ይከፈላል፣ ሃይላንድ እና ሎላንድ ተብለው ይከፈላል ማለት ነው። ቢኮዝ ኦፍ በጣም ብዙ ሰው ኢስተርን ኩሻቲክ ተናጋሪ ስለሆነ ማለት ነው። እሺ አንሸንት ታይም ኖርዘርን ኩሻቲክ የሚባሉት ዋይድሊ ስፕሪድ ቢትዊን ሬድ ሲ እና ናይል ቫሊ አካባቢ ላይ ተስፋፍተው ነበረ፣ ስፕሪድ አድርጎ ነበረ። ኖርዝ ኩሻቲክ is represented by only one by the ቤጃ ፒፕል ወይ ደግሞ አገው ፒፕል። ይሄ አክሱማይት ስቴት ውስጥ ኪንግደም ውስጥ የሚሰሩ የሉም ሴኩሪቲ ኪፐሮች ማለት ነው። እነሱ ምን አይነት ቋንቋ ነው የሚናገሩት? ኩሻቲክ ላንጉጅ ፋሚሊ የሚናገረው። ስፖክን ዋት ኢዝ ቱዴይ ኖርዝ ዌስተርን ኢትዮጵያ አሁን ኤርትራ ላይ ይነገራል ማለት ነው ኖርዝ ኩሻቲክ። ሴንትራል ኩሻቲክ ደግሞ ስፕሪድ ዱሪንግ ኤንሽንት ታይም ኢትስ ሪፕሬዘንትድ ባይ ባይለን እና ኤርትራ እንደ አገው ነው ደግሞ እነዚህ አገው ላንጉጅ የሚባሉት እና ቀማንት እና ሀማንቲኛ አዊኝ ኢትዮጵያ የሚባሉት እዚህ ሴንትራል ኩሻቲክ ተብለው ይከፈላሉ። ኢስተርን ኩሻቲክ የሚባለው ደግሞ ላርጀስት ነው በኤሪያ ሞስት ዳይቨርስ ብራንች ኦፍ ኩሻቲክ ፋሚሊ ላንጉጅ ኢን ኢትዮጵያ ነው። ፎር ዲስ ሪዝን ኢት ሃዝ ቢን ዲቫይድድ ኢንቱ ሃይላንድ እና ሎላንድ ተብለው ይከፈላል ማለት ነው። ኢስተርን ኩሻቲክ ፒፕል አንደር ሎላንድ ኩሻቲክ ፎር ኢንስታንስ ኢንክሉድ ኦሮሞ ሎላንድ የሚባሉት እና ኦሮሞ፣ አፋር፣ ሶማሊ፣ ኮንሶ፣ ጊዶሌ፣ ጊቦሬ፣ ሮቤ፣ ዳሳነች፣ ሳሆ ምናምን የሚባሉት እነዚህ ሎላንድ ናቸው።
ሎላንድ ኩሸቲክ ናቸው። they are called because of most of speaker of originally lived in eastern lowland of Ethiopia and the horn ሎላንድ አካባቢና ስለሚኖሩ ኢስተርን ሎላንድ ነው የሚኖሩት ማለት ነው እነዚህ አካባቢዎች። ለዛ ሎላንድ ተብሎ ይከፈላል። ሎላንድ ኩሸቲክ this language family has become one of the largest in the region largest region following population movement in 60th century as you know 60th century ኦሮሞ population movement ሲያደርግ በጣም እየተስፋፋ የመጣ ጊዜ ነበር። ስፒከር ኦፍ ኢስተርን ሃይላንድ ኩሸቲክ ፒፕል የሚባሉ ደግሞ እነ ሀዲያ፣ ካምባታ፣ ጠምባሮ፣ ሀላባ፣ ሲዳማ፣ ጌዲዮ፣ ቡርጂ ሊቭ ኢን ሃይላንድ ኦፍ ሴንትራል ኢትዮጵያ ላይ ሃይላንድ አካባቢ ስለሚኖሩ እነዚህ ሃይላንድ ኩሸቲክ ናቸው ማለት ነው። ኢስተርን ሃይላንድ ኩሸቲክ ይባላሉ ማለት ነው። ሳውዘርን ኩሸቲክ ደግሞ የሚባሉ አሉ። እነዚህ ደግሞ በኬንያ አካባቢ ዳሎ ኢን ኬንያ እና ነጎኒ ኢን ታንዛኒያ የሚኖሩት እነዚህ ሳውዘርን ኩሸቲክ። እነዚህ ለምን ተስፋፉ? ያው በጣም ኩሸቲክ እየተስፋፋ የነበረ ሰዓት ነበር 16ኛ ሴንቸሪ ተያይዞ ማለት ነው። ሁለተኛ ደግሞ የአፍሮ ኤዥያቲክ ሱፐር ፋሚሊ ሴማቲክ ነው። ዲቫይድድ ኢንቱ ኖርዘርን ሴማቲክ እና ሳውዘርን ሴማቲክ ተብሎ ይከፈላል። ኖርዘርን ሴማቲክ የሚባለው ይሄኛው ዘ ሰከንድ ላንጉዌጅ ነው ባይ ዘ ወይ ኩሸቲክ ቀጥሎ ሁለተኛው ላርጀስት ላንጉዌጅ ኢን ኢትዮጵያ ነው። ኢትዮጵያ እና ደሆር ነው። ኖርዘርን ሴሚቲክ ግዕዝ ኢዝ አንሽንት ላንጉዌጅ ነው። ግዕዝ አንዱ የሴሚቲክ ኖርዘርን ነው። አንሽንት ላንጉዌጅ ኦፍ ኖርዘርን ኢትዮጵያ ለምንድን ነው? ኮንፊን ኢትዮጵያን ኦርቶዶክስ ቸርች ነው የሚጠቀመው ማለት ነው። ግዕዝን ተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያን ነው የሚጠቀመው። አደር አር ትግሬ ፋውንድ ኢን ኤርትራ ሎላንድ ኢን ትግርኛ ስፖክን ኢን ሳውዘርን ኤርትራ ኤንድ ትግራይ። ስለዚህ ግዕዝና ትግሬ የሚባለው ኖርዘርን ሴማቲክ ናቸው ማለት ነው። ሳውዘርን ሴማቲክ ደግሞ እና አማሃሪክ፣ አርጎባ፣ ጋፋት ጋፋት በቃ በጣም እየጠፋ ያለ ነው። 5 ነው ምናምን 6 ነጋሪ ነው ያለው። ጉራጊኛ፣ ስልጤ፣ ሀረሪ፣ ዘይ ላንጉጅ የሚባሉት ሳውዘርን ሴማቲክ ይባላሉ ማለት ነው። ሌላኛው እንግዲህ የሱፐር ናይል የአፍሮጂያቲክ እንትን ብራንች ኦሞቲክ ነው። ኦሞቲክ በኢትዮጵያ ውስጥ ብቻ ነው የሚነገረው። one of the omotic speaker lived in around Omo river basin አካባቢ ነው የሚነገረው። ያው በኦሞ ወንዝ አካባቢ ያለው ዙሪያ in earlier time it had extended much further to north ወደ ኖርዝ ተስፋፍቶ ነበር በድሮ ጊዜ። the Shinasha in the Benishangul Gumuz region and Amphilo in Wallagga ሽናሻ በጣም በቤኒሻንጉል ጉሙዝ ተናግሮ ነበር። good example of this movement. There are as many as different omotic language spoken in Ethiopia today. No different omotic languages ይነገራሉ በኢትዮጵያ ውስጥ። some of the omotic language speaking in Ethiopia are ያለ ባህና፣ መስኬቶ፣ ቤንጅ፣ ጫራ፣ ዳዋሮ፣ ዲሜ፣ ዲዚ፣ ዶርዜ፣ ጋሞ፣ ገራንዛ፣ ጋይል፣ ጎፋ፣ ሀማር፣ ወዞ፣ ከቻማ፣ ገንጁሌ፣ ካሮ፣ ኬንቾ፣ ኮንታ፣ መሪዎቴ፣ ማሌ፣ ሜሎ፣ ኘይ፣ ኦያዶ፣ ሴዞ፣ ሼክቸቾ፣ ሼኮ፣ ወላይታ፣ የም፣ ዘይስ ኢቲሲ ማለት ነው። ከዚህ በጣም ኦሞቲክ ስፒከሮች ናቸው ማለት ነው። ኦሞቲክ ስኩል ወላይታ እና ጋሞ አሞንግ ዲስ ግሩፕ ናቸው። ዋይል ዘሜን ጉንጋይዝ ከፊቾ። ሌላኛ ደግሞ ናይሎ ሳራን ሱፐር ፋሚሊ የምንላቸው ደግሞ ጠረፋማ አካባቢ የሚነገሩ በኢትዮ ሱዳንስ ቦርደር አካባቢ የሚነገሩት ቋንቋዎች ናቸው እነሱ ማለት ነው። አባይ በጆርጅ አካባቢ የሚነገሩ ትርቢተሪ ኦፍ አባይን ወለጋ ምናምን አካባቢ የሚነገሩ ናቸው። እና ሁለት እንትኖች አሉ ሱፐር ፋሚሊ ያላቸው ቻርሊ ናይል እና ኮማን ተብለው ማለት ቻርሊ ናይል ኢስ ኢንክሉድ እነ ባንጃንግ፣ ቤንሻንጉል፣ ካኑማ፣ ሙርሲ፣ ሱርማ፣ ቲርማ፣ ኒውር፣ ሚየን የሚባሉ እነዚህ ቻርሊ ናይል ይባላሉ። ኮማን ኢንክሉድ ደግሞ ጉምዝ፣ ኮማ፣ ሴጽ፣ ማኦ፣ ኮሞ እነዚህ ኮማን ናቸው ማለት ነው። out of significant number of language of Ethiopia few extinct የሚባሉት ደግሞ few extinct and some of other are in danger of extinction በጣም እየጠፉ ሊሄዱ ይችላሉና እየጠፉ ያሉት ጥቂቶቹ ናቸው። decreasing number of their speaker ጋፋት አሁን ለምሳሌ ጋፋት በጣም እየጠፋ ያለ ነው። has disappeared ሊሆን ነው በቃ እየሞተ ቋንቋ መቼም ይወለዳል ይሞታል፣ ይወለዳል ያድጋል ይሞታል እና የሞተ ያለ ቋንቋ ነው። ሊሞት የተቃረበ ያለ ቋንቋ ጋፋት ይባላል ማለት ነው።
ሌላኛው እንግዲህ በፓርት 1 የምናየው ሜጀር ሪሊጅን ኦፍ ኢትዮጵያ ነው። ኢትዮጵያ ኦልሶ ሪሊጂየስ ኮምፕሊሲቲ ያላት ሀገር ናት። ፎርሚንግ የኮምፒቲንግ ፕላትፎርም ኦፍ ሪሊጂየስ ቢሊፍ ኤንድ ፕራክቲስ የሚገኝበት ቢሊፎች ፕራክቲሶች የሚደረጉ ናቸው። ሜጀር ሪሊጂየስ ፕራክቲስ ባይ ዳይቨርስ ፒፕል ኦፍ ኢትዮጵያ ኢንዲጂኒየስ ሪሊጅን የሚባሉ ናቸው። ጥንተ ሃይማኖት የሚባሉት ማለት አሁን ክርስቲያኒቲ ሪሊጅን ማለት ሜጀር ሪሊጅን ፒፕል ኦፍ ኢትዮጵያ ኢንዲጂኒየስ ያረጋቸው ነው። ደግሞ እነ ጁዲዝም ራሱ ከክርስቲያኒቲ በፊት ከኢስላም በፊት ነበር ኢትዮጵያ ውስጥ። ክርስቲያኒቲ ራሱ በ4ኛ ሴንቸሪ ነው የገባው። ኢስላም ራሱ በ8 ነው 9ኛ ሴንቸሪ ነው የገባው። እና እነዚህ ጥንታዊ ሃይማኖቶች ናቸው ማለት ኢትዮጵያ ውስጥ። ኢንዲጂነስ ሪሊጅን are belief practice only within a given culture practice የሚደረገው since ancient time። ኢንዲጂነስ ማለት ሀገር በቀል ሃይማኖት ናቸው። they have been native to the region and followed by local people። native እዛው የተመሰረተ ማለት ነው ቋንቋ። ሰደመንታሪ ላይ ሰትልመንት ካረጉ በኋላ አግሪካልቸራል ዴቨሎፕመንት ከሆነ በኋላ ኢመርጀንሲ ኦፍ ፕሪስትስ የሃይማኖት አባት ተፈጥሮ ነበረ። ኮንዳ ፔፉል ፎር ሬንፎል ቴንክስ ጊቪንግ ኤንድ ሴፍቲ ፍሮም ናቹራል ሪዛልት ማለት ፕሬይ የሚያደርግ ፎር ሬንፎል ጸሎት ምናምን የሚያስደርግ ዝናብ ሲጠፋ ደግሞ ለምስጋና እና ደግሞ ከናቹራል አዛርዶች ሰዎች እንዲጠብቁ በቃ የሚጸልይ አይነት ፕሪስት ነበረ። ዱሪንግ ኒዮሎቲካል ኢቮሉሽን ዩኒት 1 ላይ እንዳየ ነው ማለት ነው። ፋርመርስ ፔይድ ትሪቢዩት ፎር ዘ ሰርቪስ ኦፍ ፕሪስትስ ለፕሪስት ከፍሉ ነበረ ፋርመሮች። they lay foundation for indigenous religion። ይሄ ደግሞ ምን ወዴት ሄደ? indigenous religion እንዲፈጠሩ አደረገ። they either worship or provide sacrifice ወይ ያመልካሉ ወይ ደግሞ ይሄ መስዋዕትነት ያቀርባሉ ማለት ነው። indigenous religion special reverence to their ancestor. Follower of traditional religion believe that their supreme deity is in creator ብለው ያምናሉ ማለት ነው። a distinctive mark of indigenous religion is belief in supreme being። ምንድነው ሱፐርሚ? ከዛ የሆነ ሰውም ሊሆን ይችላል ጣዖቶችን ኢንዲጂኒየስ በሆነ መልኩ ማምለክ ማለት ነው። there are a lot of አሁን ለምሳሌ በኢትዮጵያ ውስጥ አሉ ዋቂፈና የሚባል እምነት ጥንተ ሃይማኖት ነው ማለት በፊት የነበረ ኢንዲጂኒየስ ሪሊጅን ነው ማለት ነው። ዋቂፈና ኦፍ ኦሮሞ is based on existence of supreme being called ዋቃ አለው ብሎ ነው የሚያስቡት። ዋቃ power is manifested through the spirit of called አያና ሪቤል spirit ቃሉ አለ እና ሴት ደግሞ ቃሊቲ የሚባሉ በሁለት እንትን ነው ማለት ነው። የዋቃ spirituality የሚደረግበት ማለት ነው የሚመለከበት have maintained a link between አያና and believers ማነው እንትን ያለው ቃሉ ማለት ነው። ቃሉ ወይ ደግሞ ቃሊቲ በአያና እና በቢሊቨር መካከል ድልድይ ነው እንደ አባት ሆኖ ያገለግላል ማለት ነው። an exciting feature of indigenous religious practice and beliefs are fused with Christianity and Islam። ምንድነው መጀመሪያ አካባቢ ክርስትናና እስልምና ሲመጣ አንድ ላይ ፕራክቲስ የሚያደርጉ ሰዎች ነበሩ። this phenomenon mixing of religions known as syncretism ይባላል። ክርስትናን ከኢንዲጂነስ ሪሊጅን ጋር እስልምናን ከኢንዲጂነስ ሪሊጅን ጋር ማዋሃድ ወይ ደግሞ ሚክስ ማድረግ ምን ይባላል? ሲንክሬቲዝም ይባላል። ሳይንክሬቲዝም ይባላል ማለት ነው ሚክስ ማድረግ። ሌላኛው ጁዲዝም ነው። ይሄ ኢንዲጂነስ ሳይሆን ከውጭ ሀገር የመጣ አይደለ። ኢንዲጂነስ ጁዲዝም has practiced in Ethiopia from ancient time ከጥንት ጀምሮ ከእስልምናና ከክርስትና ዘመጣ በፊት የተደረገ ፕራክቲስ ነው። according to source a group of people known by name ቤተ እስራኤል የሚባሉት ጎንደር አካባቢ የተሰጣቸው ቤት አለ አይሁዶች ማለት ነው። house of Israel and who descend from Israelite ከእስራኤል የመጡ ትራይብ ናቸው አይሁዶች ናቸው። who came to Ethiopia during exodus from Israel በኤክሶደስ ጊዜ የመጡ ናቸው ማለት ነው። ቤተ እስራኤል people formerly resided in northwest ኢትዮጵያ ነው የተቀመጡት የሰፈሩት። large flight back to Israel in 1980s and 1990s ከዛም በኋላ ነው ወደ እስራኤል የተመለሱት። ከ1880ዎቹ እና 1990ዎቹ ነው የተመለሱት። ቤተ እስራኤል managed to maintain their Jewish tradition for many generations። የአይሁድን ፕራክቲስ ለብዙ ትውልድ አስተላልፈው ነበር። constant pressure from their Christian neighbors ማለት ነው።
ፕሬሸር ይደረግባቸው ነበር። ጁዲዝም እንደ ኢትዮጵያን ኦርቶዶክስ ቸርች ተዋህዶ ቸርች ቦዝ አድሄር ቱ ዘ ቲቺንግ ኦፍ ዘ ኦልድ ቴስታመንት ሁለቱም ምንድነው ብሉይ ኪዳንን ያስተምራሉ። ኢትዮጵያን ኦርቶዶክስ ቸርችም አስቤላስ ጁዲዝም ማለት ነው ሴሽን ኦፍ ባይብል ይቀበሉታል ሁለቱንም ኦልድ ቴስታመንትም ማለት ነው። ቦዝ ኤምፕሎይ ጊዝ ፎር ሊትራሊ ኤንድ አደር ቱ ኦልድ ቴስታመንት ከስተምስ ሲሚላር ኢን አፒራንስ ማለት ነው። ሲምቦሊዝም አለ behaviorism and hierarchy were the priests they were akin okay the Beit Israel however clinging persistently to Judic rituals and doctrine. North Ethiopia was mostly where the phase existed ፌዙ ያለበት ቦታ ኖርዝ ኢትዮጵያ ነው ማለት ነው አብዛኞቹ የሚገኝበት ሃይማኖት ጁዲዝም እንትን there are currently only few Jews left in Ethiopia በጣም ትንሽ ጂዎች ናቸው ኢትዮጵያ ውስጥ የቀሩት ይላል። በአሁኑ ጊዜ 1980ዎቹ እና 1989ዎቹ ያው ወደ ሀገራቸው ወደ አይሁድ ተመልሰዋል። እስራኤል እንደ ሀገር ከተመሰረተች በኋላ ማለት ነው። 1948 እስራኤል እንደ ሀገር ነው የቆመችው አይደል? ያኔ ኢትዮጵያን ለቀው በመውጣት ወደ ሀገራቸው ሊመለሱ ችለዋል ማለት ነው። ሌላኛ ሶስተኛ ክርስቲያኒቲ ነው። ክርስቲያኒቲ was introduced to Ethiopia around 330 AD ነው 30 አይደል? አራተኛ ሴንቸሪ ኤዲ ማለት ነው። ፌሮመናጠስ የሚባልና ፌሮመናጠስ ይባላሉ። አባ ሰላማ ደግሞ ክሳተ ብርሃን ይባላሉ ማለት ነው። አባት ግብጻዊ ናቸው። ኮንቨርትድ ኪንግ ኢዛና ነው የመጀመሪያው የኢትዮጵያ ወደ ክርስትና የተለወጠው በአራተኛ ሴንቸሪ ማለት ነው። ክሎስ አሶሲዬሽን ኮንስታንቲንሊ ክርስቲያኒቲ ሴኩላር ሮያል ሰፖርት ቢኬም ስቴት ሪሊጅን በሱ ጊዜ ነው ስቴት ሪሊጅን የሚሆነው የተቀበለው እሱም ነው። ኤክስፓንሽን ዊዝ ዘ ካሚንግ ኦፍ ሞንክስ በ5ኛ ሴንቸሪ ማለት ነው። ሞንኮች መጥተው ነበር የተለያዩ መነኩሴዎች መጥተው ነበር ወይ ደግሞ 9 ሴንት ይባል 9 ቅዱሳን የሚባሉት ወደ ኢትዮጵያ ከመጡ በኋላ ኢትዮጵያ እንትን ክርስትና በጣም ተስፋፋ ማለት ነው። በ5ኛ ሴንቸሪ በጣም ተስፋፋ። ክርስቲያኒቲ was spread more among broad masses በብዙዎች ክርስትና ተስፋፋ ማለት ነው። church were built, monastery were established የተለያዩ ገዳማት እና ደብረ ዳሞን ጨምሮ ተስፋፉ። which first being the monastery of ደብረ ዳሞ ደብረ ዳሞ የመጀመሪያው ነበር። the bible was translated into ግዕዝ ባይብል ወደ ተቀየረበ ወደ ግዕዝ ግዕዝ began to serve as the language of church in Ethiopia የግዕዝ ለላንጉዌጅ ኦፍ ቸርች ኢን ኢትዮጵያ ሆኖ እስካሁን ድረስ ያገለግላል ማለት ነው። ሶ የኛ አክሱም ጽዮን ማርያም ነው መጀመሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። አክሱም ጽዮን ማርያም መጀመሪያ ቤተክርስቲያን ነው። The introduction of Christianity further reinforced the exposure of Aksum to the outside world. introduction በቃ ማለት ክርስትና ወደ አክሱም መስፋፋቱ በጣም ከውጭ ሀገሮች ጋር እንድትግባባ አድርጓታል። አክሱም ማለት ነው one significant development was the long lasting relationship between Ethiopia and Egypt ኢትዮጵያ እና ግብጽ ከክርስትና የተነሳ በጣም ክሎዝ ሪሌሽንሺፕ ነበራቸው እስከ 1957 ድረስ እንደውም 1957 ነው ምናምን ድረስ ኢትዮጵያ ከግብጽ ነበር ጳጳሶቹን እያመጣች የምታደርገው አቡነ መርቆሬዎስ እስከሚመጡ ድረስ ማለት ነው። ፓትሪያርክ አንቲኖቲዮስ ኦፍ አሌክዛንድሪያ ኮንሰክሬትድ ፌሮመናጦስ አስ አቡነ ሰላማ ብለው የመጀመሪያው ፈርስት ቢሾፕ ኦፍ ኢትዮጵያ ኦርቶዶክስ ቸርች ተዋህዶ ያደረጉ ማለት ነው። ማን ሆኑ? አቡነ ሰላማ ወይ ደግሞ ክሳተ ብርሃን ወይ ደግሞ ሌላ ስማቸው ፌሮመናጦስ ማለት ነው። ማን ነው እንትን ያደረገው? ፓትሪያርክ አንቲኖቲዮስ ኦፍ አሌክሳንድሪያ ጳጳስ እንዲሆን አደረገ። The tradition of consecrating and sending of bishop Ethiopia continued until 1977 አቡነ ባሲሊዮስ እስከሚመጡ ድረስ ኢትዮጵያ ከግብጽ ነበር የምትወስደው ጳጳሶቿ። became the first Ethiopian patriarch ኦኬ የመጀመሪያ የኢትዮጵያ ፓትሪያርክ አቡነ ባሲሊዮስ ናቸው ማለት ነው። ከኢትዮጵያ ወጡት። ኦኬ the expansion of Christianity continued during Zagwe period expansion of Christianity በጣም ተስፋፋ በዛግዌ ዳይናስቲ ፔሪድ ማለት ነው። chiefly gained fresh momentum during early medieval period many churches monasteries were constructed across territory that were newly incorporated into Christian Hellenic Kingdom
ይደረጉ ነበር። ያው በንጉሲ በሜዲቫል ታይም ነዘራ ያዕቆብ ጊዜ እና አምደ ጽዮን ጊዜ የሚስፋፉ ነበረ ክርስቲያን ኦርቶዶክስ ቸርች ማለት ነው። Some churches monastery played essential role as center of learning and launching aid for expansion of church. learning እና learning center የሆኑ አሉ ቸርቾች ማለት ነው። ኢንክሉድ ሮክ ሂዩን ቸርች ኦፍ ላሊበላ ላሊበላ ቤተ ክርስቲያን እነዚህ ራሱ ሴንተር ኦፍ ለርኒንግ ኢን ኦርቶዶክስ ቸርች ይባላሉ። ደብረ ብዛኖፍ ሀማሰን ኢን ኤርትራ፣ ደብረ ሀይቅ ወሎ፣ ደብረ ዲማ፣ ደብረ ወርቅ ኢን ጎጃም፣ ደብረ ሊባኖስ ኢን ሸዋ፣ በርብር ማርያም ጋሞ፣ ደብረ አስቦት ኦን ዘ ዌይ ኦፍ ሀረር። እነዚህ እንደ ምንድነው ለርኒንግ ሴንተር ናቸው ማለት ነው። ኤክስፓንሽን ኦፍ ቸርች ለርኒንግ ሴንተር ናቸው ማለት ነው። among the most prominent religious figure that played an outstanding role in expansion Christianity in Ethiopian area outside of the traditional Christian origin of early medieval Ethiopia include አባ ኢየሱስ ሞዓ ክርስትናን ለማስፋፋት እንትናቸውን የተወጡት ማለት ነው። ቅዱስ አባቶች ናቸው። ክርስትናን በጣም ለማስፋፋት ኢትዮጵያ ውስጥ ትልቅ ሚና ነበራቸው። አባ ጊዮርጊስ ዘጋስጫ የሚባሉትን እንደውም ግዕዝን ወደ አፋን ኦሮሞ ቀየሩት ናቸው። አባ ኢየሱስ ሞዓ ደግሞ ወሎ ላይ በጣም ሲሰብኩ የነበሩ አባት ናቸው። አቡነ ተክለ ሃይማኖት ኦፍ ሸዋ ላይ በጣም ሲያንተን ያሉ ደብረ ሊባኖስ ላይ ደብረ አስቦ ላይ ሲሰብኩ የነበሩ አባት ናቸው። because of the work of this and other religious leader their discipline Christianity was able to spread into region as far as ጋሞ southern Ethiopia ማለት ነው። for including ወላይታ ወይ ደግሞ ሞቶሎሚን ራሱ አቡነ ተክለ ሃይማኖት ናቸው ወደ ክርስትና የተለወጡት ማለት ነው። so the expansion of Christianity was accompanied by development of art, literature, architecture and music in the country ማለት ነው። ይሄም በማደግ ላይ ነበረ ማለት ነው። at the end of 15th century በ15ኛ ክፍለ ዘመን መጨረሻ ላይ Portugal's voyage of discovery Portugal voyage of discovery opened the way for contact between Catholicism in Ethiopia. እንደምታውቁት ፖርቹጋሎች 15ኛ ሴንቸሪ ላይ አሰሳ ጀምረው ነበር። ምክንያቱም ኢንዲያ የሚሄደውን ቦታ ምን ዘግታለች? ኦቶማን ቱርኪና ፖርቹጋሎች በጣም ሀያል ሀገር ስለነበሩ በዛን ሰዓት ፉክክር ነበራቸው በሆርን ኦፍ አፍሪካና ኢትዮጵያ ኢንዲያን ኦሽን አካባቢ ላይ ኢትዮጵያ ላይ ማለት ነው። ስለዚህ ፖርቹጋል ደግሞ ያኔ ደግሞ አህመድ ግራኝና ክርስቲያን አላንድ ኪንግደም ጦርነት ስለነበረ በዛን ሰዓት ደግሞ ፖርቹጋል ኢትዮጵያን አግዛ ስለነበረ ክርስቲያን አላንድ ኪንግደም ማለት ነው ካቶሊሲዝምን ወደ ኢትዮጵያ ይዘው መጡ ማለት ነው። from 16 to early 17th century Catholic namely Jesuites የሚባሉ ወይ ደግሞ ኢየሱሳውያን የሚባሉት unsuccessfully tried to convert Ethiopian Orthodox Christians ወደ ካቶሊሲዝም የቀየሩበት ሁኔታ ነበረ። in the mid 16th century Ethiopian ruled allow Jesus to preach in the country ያው 16ኛ ሴንቸሪ ላይ አንዳንዶቹ ነገስታቱ ተቀብለዋል ሱሱኒዮስ ምናምን ተቀብለዋል። ግን 1622 ላይ ግን አጼ ፋሲለደስ ካቶሊሲዝምን adherence to Catholicism strategy to influence the political power ማለት ነው። ፖርቹጋል ውስጥ ጂሱስ አልፌንሶ እና ከፖርቹጋሎች ማለት ነው ኢትዮጵያኖች የሚቀይሩ ካቶሊክ ሮም ካቶሊክ ጳጳሶቹ አልካለች ማለት ነው። አፌንሶ ሜንዴዝ የሚባል appointed patriarch of Ethiopia ሆነ 1622 ላይ ማለት ነው። by Pope ኦራቢ the 7 ማለት ነው። ኦራቢ 7ኛ and imposed change against the former Orthodox religionን imposed እንዲያደርጉ ብዙ እንትኖችን ኦርደር አድርጓል ማለት ነው። this action led to uprisings, social unrest, civil war in ጎንደር። ይሄ ምን ሆነ? ኢትዮጵያ ኦርቶዶክስ ቸርቾች ገበሬዎች በጣም አመጽ አነሱ ማለት ነው። as a result ሱሱኒዮስ was forced to resign his son ሱሱኒዮስ በቃ ለልጄ ይሰጣሉ ብሎ ስልጣኑን ለቀቀ ማለት ነው። ሱሱኒዮስ ነበር መጀመሪያ እንትን የተቀየረው ወደ ካቶሊክቲዝም ማለት ነው የተቀየረው። ምክንያቱም ከፖርቹጋሎች የሆነ ፍላጎት ስላለው የሆነ ሚሊታሪ ኤድ ስላለው ከፖርቹጋሎች ከዛን ተቀይሮ ነበር በቃ ወደ ራሱ ወደ ካቶሊክቲዝም ማለት ነው። ህዝቡ ደግሞ ጦርነት ሲያነሳ ስልጣኑን ለልጁ ፋሲለደስ ሰጠ ማለት ነው። ኢምፔሪየር ፋሲለደስ expelled the patriarch and the European missionary in 1636 ማለት ነው።
1636 ላይ ኢምፔረር ፋሲለደስ 1632 ነበር የመጣው ስልጣን ላይ 1636 ላይ አውሮፓዎችን ወደ ከኢትዮጵያ ውስጥ ያሉት አውሮፓዎችን ከሀገር ላይ ያስወጣቸው ችሏል ማለት ነው። This action led to complete closure of Ethiopia to further contact with Ethiopia until early 19th century ማለት ነው። ስለዚህ ኢትዮጵያ ለ200 አመታት ከአውሮፓዎች ራሷን ዘግታ ወይ ደግሞ ክሎዝድ ዶር ፖሊሲ ተጠቅማ እንድትቆይ ያድርጓታል ማለት ነው። ይሄ የፋሲለደስ ክሎዝድ ዶር ፖሊሲን ያስታወቀ ማለት ነው። at the opening of 19th century ከ200 አመት በኋላ ካቶሊክ and ፕሮቴስታንት ሚሽነሪ ስታርት ኢቫንጀላይዜሽን አክቲቪቲ ኢትዮጵያ አሁንም ወንጌልን መስበክ ጀመሩ። ኢትዮጵያ ነው መጣው ፕሮቴስታንቲዝም ተመስርቶ ነበረ። ካቶሊክም ኢትዮጵያ መጡ ማለት ነው። ካቶሊዝም ሚሽነሪ ሊድ ባይ ጉስፒስ ፔቶ ጉስቲኒዮ ዲጃኪዮስ እና ካርዲናል ሜሴንጃ were active ናቸው ማለት ነው። ካቶሊክ ሚሽነሪ ናቸው ኢትዮጵያ መጡት ማለት ነው። ሲስተማቲክ አፕሮች by trained Protestant enable them to win the confidence of local people. Protestant missionary include Anglican Church Missionary Society, Church Missionary Society of London and the Wesleyan Methodist Society led by Samuel Gobat, C.W. Esberg and the G.L. Carriff in the early 20th century ማለት ነው። the Sudan's interior mission started to work in ወላይታ ሀዲያ ካምባታ ሱዳን ደግሞ በዛ በኩል እንትን ጨመረ ወደ ካምባታ ሀዲያ ወላይታ ጀመሩ። however the missionary were forced to leave the region due to Italian occupation. ሚሽነሪዎች ተተዋቸው ሄደዋል ምክንያቱም ኢጣሊያን በዛ ሰዓት ቀኝ ግዛት ነች ስለጀመረች ማለት ነው። they returned after Italian were expelled from Ethiopia and Protestantism expanded further. በዚህ ሰዓት በፕሮቴስታንቲዝም እየተስፋፋ መጣ ማለት ነው። both Catholic and Protestant missionary made use of various means to spread Christianity. ሁለቱም ካቶሊክም ፕሮቴስታንትም ለማስፋፋት በጣም ብዙ ነገር ተጠቅመዋል። for example they translated spiritual book into first language. ግዕዝ የተጻፈውን ነገር ወደ መጀመሪያ ቋንቋ በመቀየር ህዝቡን እንትን ሊያደርጉ ይችላል ማለት ነው። they adapted local name for God አዳፕት አድርጓል local name for God ለፈጣሪ የሆነ እንትን local name ሰጥቶ ማለት they established ስኩሎችን ሜዲካል ሴንተሮችን በመፍጠር ማለት the phase በእያንዳንዱ በየሄዱበት እየሰበኩ ማለት ነው። eventually continuous and systematic indoctrination seemed to have resulted in the grafting of new teaching on indigenous region. as a result large number of followers were attracted ሆኑ ማለት ነው በዛ ሰዓት። ሌላኛው እንግዲህ የኢትዮጵያና the Horn of Africa ያለው ትልቁ ሃይማኖት ሁለተኛው ኢስላም ነው። ኢስላም arose in early 70th century ላይ አሮስ የተደረገ ሃይማኖት ነው። አረቢያን ፔንሱላ ነው ያው የዛ ወጣው ስፔሻሊ ደግሞ መካ ነው ማለት ነው። spread to other part of the world when Prophet Muhammad began teaching Muslim in Mecca. Prophet Muhammad the founder of Islam, okay, he came into a series of conflict with ቋሪሽ ትራይቦች ከዛ በፊት የሆነ አይዶሎች ወይ ደግሞ ጣዖቶችን ያመልኩ ስለነበረ ፕሮፌት መሐመድ ደግሞ ፖሊሲ ሞኖሲስቲዝም ወይ ደግሞ እስልምና ስላስተዋወቀ ከቋሪሾች ደግሞ ከጣዖቱ ብዙ ገንዘብ ስለሚያገኙ ብዙ አይነት ጣዖቶች ስለሚያመልኩ ከዛስ ብዙ ገንዘብ ስላገኙ ፕሮፌት መሐመድን ይቃወሙት ነበር። when the persecution against his follower persecution ያደርጉት ነበር ይሰቅሉ ወይ ደግሞ ይገድሉባቸው ነበር ፕሮፌት መሐመድን ተከታዮች ማለት ነው። serious ሆነ በቃ ፕሮፌት sent a small group of his follower including his daughter kingdom of Aksum. ስለዚህ ፕሮፌት መሐመድ እነዚህ ቋሪሾች በጣም ተስላሉ የራሱን ልጆችና መጀመሪያ የሱን ተከታዮች ወደ አክሱም ላከ ማለት ነው። አክሱም ደግሞ በዛን ጊዜ የምትመራው በንጉስ እንትና ነበረ ነጃሺ መሰለኝ ነጃሺ in 1615 AD Jafar Abu Talib lead this first group of refugees in advance to follow his follower. Prophet said Ethiopia king under whom none are persecuted, it is a land of righteousness where God will give relief from what they are ማለት የነጻነት ሀገር በቃ የፈጣሪ ሀገር እኛ አሁን ያጋጠመን እንትን ምንድነው ስቃይ ለንደን ያዘጋጅልን መሬት ብሎ ሊቭ አቢሲኒያ ኢን ፒስ ብሎ ፕሮፌት መሐመድ ብለዋል ማለት ነው። ስለ ኢትዮጵያ በጣም ብዙ እንትን ዌልካም ዳርጋችሁ ፒስፉሊ ነው እስልምናን ተቀበለች ማለት ነው።
ሰፈሪንግ ኦኬ አስ ሪዛልት አክሱማይት ኪንግ አራም ኢላ ሰላም ሳም ይባላል ደግሞ አልነጃሂ ይባላል አረቢክ ሶርስ ማለት ነው ጊቭ ዘም አሰለም ፎር from 1615 up to 28 ማለት ነው አስለም የምትባል ትግራይ አካባቢ ቦታ አለች እሷን ነው ተሰጣቸው ከአረቢያ መጡ ሰዎች ማለት ነው the warm reception ሞቅ ያለ ቅብብል good attribute of king of Aksum to war the Muslim which moved prophet Muhammad not to conduct jihad against Ethiopia ይሄ አቀባበል ነብዩ መሐመድን እንትን ጂሃድ ወይ ደግሞ ሆሊ ጦርነት አለ አይደለ ኢትዮጵያ ላይ እንዳረገ ሊቭ አቢሲኒያ ፒስ ነው ያሉት አቢሲኒያን ተዋት ምክንያቱም ኤርሊ ፎሎወር ልጁንም ምናምን ተቀብሎ ስለነበርና አሰለም የሚባለውን ቦታ ለእስልምና ስለተሰጠ after returning the Muslim immigrant of Arab safely around 628 AD the prophet Muhammad continued to maintain close link and exempted the kingdom of Aksum from jihad in the future ማለት ነው ስለዚህ ክሎዘር ሊንክ ፈጠሩ ማለት ነው ከኢትዮጵያ ጋር ይሄ ነው ያው እዚህ ጋር ነው አልነጃሂ ሞስክ የመጀመሪያው ኢትዮጵያ ሞስክ ነው መስጊድ ማለት ነው early followers የመሰረቱት ኢስላም was introduced to the horn through peaceful means ማለት ነው በሆርን ኦፍ አፍሪካ እና በኢትዮጵያ በምን አይነት ዘዴ ነው እንትን ያለው በፒስፉል ሚንስ ማለት ነው following the trade routes ነዛይሊያ ምናምን የሚባሉት ሙስሊም ክላርክስ and merchants served as the missionary of Islam in the Horn of Africa Islam was introduced to the region through three main gateway በኢትዮጵያ ሆርን ኦፍ አፍሪካ ሬድ ሲ በኩል በገልፍ ኦፍ ኤደን በኩልና በኢንዲያን ኦሽን በኩል ወደ ሆርን ኦፍ አፍሪካ ሊታወቅ ይችላል ማለት ነው እስልምና after the destruction of Adulis in 702 as you know 702 ላይ ኤዲ ላይ ሙስሊም አረቦች ከተነሱ በኋላ የአዱሊስ ወደብ ዲስትራክት አድርጎ ነበር አረቦች ኦኩፓይ ዳላክ አይስላንድን ኦኩፓይ አድርጎ ነበር by then Islam had already been firmly established in the Iceland ላይ ዳላክ አይስላንድ ላይ በጣም ሰፍረው ነበር ሙስሊም አረቦች ማለት ነው later in the 10th century ሙስሊም ሱልጣኔት ኦፍ ዳላክ was established 10ኛ ሴንቸሪ ላይ የራሳቸውን ስልጣኔ ፈጠሩ ዳላክ ማለት ነው Muslim community began to settle on the Red Sea coastal region Muslim communities began to settle on Red Sea coastal region Muslim community ወዴት ላይ settle ማድረግ Red Sea coastal region ላይ settle ማድረግ ጀመሩ ማለት ነው they converted much of the pastoral people living in lowland of Red Sea coastal of the Islam ማለት ነው እዛ አካባቢ ጠረፍ አካባቢ ያሉት ሰዎች ወደ ፓስቶራል ናቸው እነሱ ወደ እስልምና ተለወጡ ማለት ነው much of them but Islam failed to penetrate interior of North Ethiopia ግን በኖርዝ ኢትዮጵያ በኩል እስልምና ሊገባ አልቻለም ለምንድነው ክርስቲያኒቲ well established ሆኗል በዛ ሰዓት በኖርዝ በኩል ማለት ነው በ4ኛ ሴንቸሪ አይደለ ክርስቲያኒቲ የገባው ስለዚህ በኖርዝ ኢትዮጵያ አልተሳካም እስልምና ለመግባት ማለት ነው ኦኬ Islam was confined to lowland region of northern Ethiopia lowland ማለት እና south east ወይ ደግሞ አፋር ምናምን የሚባሉት አካባቢ በዛ ሊገባ ይችላል ማለት ነው በእና አፋር በኩል በእና ሐረር በኩል መግባት ይችላል ማለት ነው እስልምና እንጂ በኖርዝ በኩል መግባት አይችልም በሎላንድ ነው የሚገባው especially ዘይላና እንትን የሚባሉት ፎርቶች አሉ the other directions through which Islam was penetrated gradually spread into the Ethiopian interior was port of Zayla በኩል on the coast of Gulf of Aden after the destruction of Adulis importance of Zayla port began to increase ማለት ነው several Arab Muslim merchants start to came to Horn through this port ማለት ነው በዚህ ፖርት በኩል ወደ መርቸንቶች ይመጣሉ ሙስሊም መርቸንቶች ማለት ነው the Zayla trade route linked this port with the rich interior of the Horn so Muslim Arabs merchants used this route to spread religion of Islam to the interior በቃ እስላሞች ይሄንን በመጠቀም ይሄ ዘለ ትሬድ ሩትን በመጠቀም እስልምናን ወደ ውስጥ ያስፋፉ ነበር ማለት ነው as a result Islam successfully spread into eastern Harar ሸዋ ወደ ወሎ region ሊስፋፋ ይችላል ማለት ነው especially ሸዋ ላይ በጣም ጥንታዊ ስልጣኔያቸው ነው Islam spread into southern central Ethiopia ባሌ አርሲ ሀዲያ region በዚህም ሊስፋፋ ይችላል ዘርድ ጌታው Islam into the Horn was Indian Ocean coast ላይ ኢንዲያን ኦሽን ገስት ደግሞ በኢንተሬ ሶማሊ ሪጅን ኢንዲያን ከሆነ ደግሞ ሶማሊ ሪጅን ነው እንደምታውቀው እዛ
ተስፋፍታን በሶማሊያ በኩል ኢትዮ ሶማሊያም በሶማሊያም በኩል ኢስላም ሪችድ ሶማሊ ኮሚኒቲ ስሩ ኮስታል ታውን ኦፍ ሞጋዲሾ ባራባና አሜሪካ የሚባሉ ቦታዎች በዚህ ሊገባ ይችላል ማለት ነው። አረብ እንደ ነን አረብ ሙስሊም መርቻንት ስታርት ቱ ሰትል ኢን ዚስ ታውኖች ሊሰፍሩ ይችላል። the introduction of Islam lead to the emergence of several Muslim sultanates along the trade route deep into the interior ማለት ነው። እና እነዚህ ተከትሎ ደግሞ ሱልጣኔቶች መመስረት ጀመሩ ማለት ነው። ኢስላም ለክርስቲያኒቲ አፌክስ ኮኤግዚስትድ ፒስፉሊ ኢን ኢትዮጵያ። ክርስትናና እስልምና እንደሚታወቀው በጣም በተቻችለው የተኖሩ ለረጅም ሰዓት ተቻችለው የኖሩ ኢትዮጵያ ውስጥ ማለት ነው ሁለቱ ሪጅኖች ናቸው። The establishment and the growth of Islam contributed to the development and the enrichment of the culture of the region. Okay, the establishment, growth and Islam development and enrichment of culture of the region ማለት ነው። The mosque and the Islamic center of learning developed in the city of Harar. ያው ቅዱስ ስፍራ ሆናለች ባይተው ሀረር ከነ መካ ከነ መዲና ቀጥላ ሲቲ ኦፍ ሀረር በጣም የምትታወቀው የእስላም ሀገር ናት። ሲቲ ነች ማለት ነው። ፈርስት ኳርተር ኦፍ 60th century ከአዳል ሱልጣኔት በኋላ ማለት ነው። One very good example of such Islamic culture center. At the same time, Ethiopian Muslim maintained close link Islamic center of Arab ጋር ኢጅፕት ጋር ከየመን ከትሬድ ማለት ነው። በትሬድ በኩል ፒልግሪሜጅ ማለት የሃይማኖት ጉዞ በሚያደርጉበት ሰዓት በመካ ማለት ነው። ቪዚት ፎር ሪሊጂየስ ትሬኒንግ ቪዚት ያደርጋሉ። ሪሊጂየስ ትሬኒንጎች ምናምን ሊንክ ያላቸው ማለት ነው ሙስሊም አረቦች። ሶ ይሄኛው እንግዲህ ዛሬ ፓርት 2 ይሄን ይመስላል። ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እንዳደረሱ በጣም ስላዳመጣችሁ አመሰግናለሁ። ፓርት 2 እንገናኛለን። ደህና ሁኑ።